እና ይሄ ወንዶች ደግሞ ማስተዋልን ይስጣችሁ። አስቡ፣ አስተውሉ። የምር እኛ ሴቶች ከተንከባከባችሁ ምንጊዜም አበቦች ነን። አበቦች ልላችሁ ነው ዛሬ ከአበባ ፊት የተቀመጥኩት። የምር ግን ሴት ልጅ በስርዓት ከተያዘች ሴት ልጅ ምንጊዜም አበባ ናት። ከተንከባከብካት ጽጌረዳ ናትና ሌላም ለመመኘት አትቃጣም። ትላንትና ዛሬ ዘንጣ አምሮባት የምትመኛት ሴት ሚስትህም ያገባሃትም ሴት ትላንት ልክ እንደዛች ነበረች። ስለዚህ እሷም ደግሞ ነገ ስትወልድ ራሷን ስትጥል እንትን ትላለች ማለት ነው። ግን ራሷን እንድትጥል ደግሞ ምክንያት የምትሆናት አንተ ነህ እንጂ ሴት ልጅ ስለወለደች ራሷን መጠበቅ ያላትን ጊዜ አብቃቅታ እንዴትም እንደምንም ብላ አብቃቅታ መጠቀም ትችላለች። ግን አንዳንድ ሴቶች በጣም ጫና ይበዛባቸዋልና በቃ ወይኔ ይሄንን ደማውን ምሳሳ ደረሰብኝ መጣብኝ ይሄን ሳልሰራ ምናምን እስከ ማለት ድረስ የሚደርሱ ሴቶች አሉና ለዛ ሁሉ ደግሞ አንተ ነህ ተጠያቂ። አንተ ስትገባ የሆነ ነገር ብታግዛት በቃ የሆነ መረዳዳት ማለት ነው። አሁን እኮ የሰለጠነ ጊዜ ላይ ነው ያለነውና እንረዳዳ። ስንረዳዳ በቃ እንዴት ልበላችሁ፣ ጸጉርሽ እስቲ ተንጨባሯል፣ ጸጉርሽን ተሰሪ፣ እንደዚህ ሁኚ ምናምን በቃ ለራሳ አንዴ ሰላም ሰላም ሰላም! ውድና እየተከበራችሁ የማርካን ቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? አለሁላችሁ። እኔ እግዚአብሔር ይመስገን። እንዴት ናችሁ እናንተ? ስራ፣ ጤና ሁሉ አማን? አሰሪዎቻችሁ ምናምን እንዴት ናቸው? ደህና ናቸው? እኔ ጋር ሁሉም ሰላም ናቸው። እኔም ደህና ነኝ። ዛሬ እንግዲህ በአንድ ቪዲዮ ወደ እናንተ መጥቼላችኋለሁ። ያው እንደተለመደው ቪዲዮ ስትጀምሩ በላይክ ቤተሰብ ያልሆናችሁኝ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ፣ ተቀላቀሉኝ። ሀሳብና አስተያየት ደግሞ ያው እንግዲህ እንደተለመደው እንቀበላለን። አስተያየት መስጠት ይቻላል። ያው አስተያየት ሲኖር መበረታታት ይኖራል እና አስተያየት ስጡኝ፣ አስተያየት እቀበላለሁ። ሲቀጥል አትሉ ዛሬ የመጣሁበት አንድ ጉዳይ አለኝ። ምንድነው? ምን መሰላችሁ? ብዙን ጊዜ እኛ ሴቶች አግብተን ከወለድን በኋላ ብዙዎቻችን ራሳችንን እንጥላለን። ብዙዎቻችን ማለት ነው አሉ ከማግባታቸውን በፊት ካገቡን በኋላ በቃ ፏ ብለው የሚኖሩ አሉ። ግን በጣም ብዙ ቢያንስ ከ100% ወደ 95% ማለት ራሱ ይቻላል ወይ 95% ራሳችንን የምንጥል ሴቶች እንበዛለን። ለምንድን ነው ራሳችንን የምንጥለው? እንድንጥልስ የሚያደርገን ነገር ምንድን ነው? ምክንያታችን ምንድን ነው የሚለውን ነገር እንግዲህ ያው ሴትም አይደለው። ስለዚህ ከራሴም ተሞክሮ አንጻር እንዲሁም ደግሞ ብዙዎቻቸውን ከማየት ያው በአቅራቢያችን ምናምን ብዙ የምናያቸው እናቶች አሉና ከዛ ነገር አንጻር እስቲ ምን ማስተካከል አለብን፣ በምክንያት ነው እንደዛ ልንሆን የቻልንበት የሚለውን ነገር አብረን እንድናወራ ነው የመጣት። እስቲ እናንተ ሴት ልጅ ከወለደች ካገባች አይደለም ከወለደች በኋላ እራሷን ለመጣሏ ምክንያቷ ምንድን ነው ብላችሁ ታስባለሁ? ወይኔ ቢንቢ በጣም ነው ያለው እዚህ ጋር ብስማ ምንድን ነው ብላችሁ ታስባላችሁ? እንግዲህ ያው እንደኔ ሀሳብ አንድ ሴት ልጅ ከወለደች በኋላ ራሷን ለመጣሏ ትልቁ ምክንያቷ ራሷ ናት ብዬ አስባለሁ። ለምን ብትሉ የምታገባውን ባል መምረጥ አለመቻሏ። በነገራችን ላይ ባል ምርጫ አይደለም፣ ግን ደግሞ ከማግባታችን በፊት ስለ ባላችን ብዙ ማየት የምንችለው ነገር አለ። ለወደፊት ምን አይነት ባል ይሆነኛል የሚለውን ነገር ማየት እንችላለን እና እንዲህ ልትሉኝ ትችላላችሁ። አንዳንዶቹ ሳያገቡና ካገቡ በኋላ ወንዶቹ አንድ አይደሉም ልትሉ ትችላላችሁ። ግን እኛ ሴቶች ራሳችን ስንወድና ስናፈቅር የሆነ ነገሮች ጭልም ስለሚሉብን ብዙ የማየት ቻንስ የለንም እንጂ በጣም በብዙ ምክንያቶች ማወቅ እንችላለን። በጣም በብዙ ምክንያቶች ማለት ነው። እና ከወለድን በኋላ አንድ ሴት ልጅ ብዙ ጫና ነው የሚበዛባት። በጣም ብዙ ጫና። ያው የወለዳችሁ እናቶች ታውቁታላችሁ። ከእርግዝና ጀምሮ ያለው ነገር ምናምን ነገር በጣም ብዙ ጫና ነው የሚበዛባት እና አሉ በጣም ምርጥ አባቶች አሉ፣ ምርጥ ባሎች አሉ። ሚስቶቻቸውን ወገባቸውን እስር አርግተው ገንፍተው ሙቃው ምናምን ነገር በቃ ሽንት ጨርቅ አጥበው ምናምን በቃ ፏ አርግተው የሚያርሱ ምርጥ ወንዶች አሉ። እንደዛውም ደግሞ ሚስቴ በወለደች ብሎ የሚጸልይ አይነት ሰው ያለ የሚመስል አራስ ቤት በተኛችበትም ደግሞ ሌላ ሴት ጋር ሄዶ ከሌላ ሴት ጋር የሚጋደምም አለ። ይሄ ብዙ አለ።
ማለት ያው እንግዲህ የደረሰባችሁ ወይም የምታውቁ ምናምን በአካባቢያችሁ ምናምን ብዙ ትኖሩ ትችላላችሁ። እርጉዝ ስቲል እርጉዝ ሆና ራሱ የሚሄድ አለ እና ግን በጣም ብዙዎቻቸው እንደዚህ ናቸው። ከወለድም በኋላ ማጥባት አለ፣ ልጅ መጠበቅ አለ። በዛ ላይ ደግሞ ምሳ ሰዓት መጥቶ ምሳ አልደረሰም የሚል ወንድ፣ ቢያንስ እንደዚህ አይነት ወንድ ሳይሆን ምሳ ሰዓት ማን የሰራው ነው መጥቶ ቤት የሚበላው ማለት ነው። ሕጻን ልጅ ታቅፋችሁ ምናምን ነገር፣ በዛ ላይ ምግብ ሰርታችሁ ልብስ አጥባችሁ አራስ ቤት ሆናችሁ ራሱ ያለውን ፕሮሰስ ማለት ነው ብዙዎቻችን እናውቀዋለን። አራስ ቤት ያለውን ፕሮሰስ ማለት ነው እና ልጃችን ከፍ እስከሚል ድረስ ቢያንስ በእግሩ እስከሚል ድረስ ራሱ ያለው ጫና በጣም ብዙ ጫና ነው እና ልጅ በራሱ አንድ ትልቅ ኃላፊነት ነው። በዛ ላይ የቤት ኃላፊነት አለ እና እሱን ማገዝ የማይችል ባል የእኛ ምርጫ ነው በመጀመሪያ ማለት ነው። ስለዚህ ዋና ትልቁ ስህተት እኛ ጋር ነው ያለው እና ያላገባችሁ ሴቶች ከማግባታችሁ በፊት ባላችሁን በደንብ መርምሩ፣ በደንብ መርምሩ። ካገባችሁ በኋላ እኔ እንደዚህ ምናምን አትበሉ። ከማግባታችሁ በፊት ትክክል እሱ ወንድ ብቻ ነው ወይስ ባል ነው? ባልና ወንድ ይለያያል በነገራችን ላይ ወንድ ሁሉ ባል አይደለም እና ትክክል ይሄ ባሌ ነው ወይስ ለልጄ መልካም አባት ነው? እኔ ከወለድኩ በኋላ አብሬው ከሆንኩ በኋላ አሁን እንዳማረብኝ አሁን እንዳለውትኝ የሚይዘኝ ወንድ ነው ወይስ ዛሬ ስላማረብኝ ነው የፈለገኝ ዛሬ እንደዚህ ስለሆንኩኝ ብቻ ነው ምናምን ብለን በደንብ ነው ማየት ያለብን ማለት ነው። በነገራችን ላይ ወንዶች ምላሳቸው ይዋሽ እንጂ ስሜታቸው ያስታውቃል እና እኛ ደግሞ ፈጣሪ የማንበብ እንትን ሰጥቶናል እና ማንበብ እንችላለን እና ያው እነሱ በአፋቸው ሊያወሩ ይችላሉ ምናምን ነገር፣ በተግባር ቢያስመስሉ ቢዋሹ እንኳን የተወሰነ ጊዜ ነው እንጂ ውሸታቸው ያስታውቅባቸዋል እና የራሳችን እንትን ነው የራሳችን የማየት ፍላጎታችን ነው እንጂ ያው ትክክለኛ ባል የሚሆነንን ትክክለኛ ለልጃችን አባት የሚሆነንን ሰው መምረጥ አለመቻላችን በጣም ማንበብ እንችላለን። ሴት ልጅ የማንበብ ችሎታ አላት ይባላል። እስቲ እናንተ ደግሞ አይባልም ይባላል እና በራሳችሁም ካያችሁ ማለት ብዙ ነገር አይታችሁ የምትረዱት ነገር ይኖራል። ስለዚህ ከማግባታችን በፊት ነው ብዙ ነገርን ማሰብ ያለብን መወሰን ያለብን እና ያላገባችሁ ሴቶች ካላችሁ እባካችሁ ከማግባታችሁ በፊት ባላችሁ መርምሩ። ከወለዳችሁ በኋላ ራሳችሁን እንዳትጠሉ ማለት ነው። አንዳንድ ሴቶች ስታየው አትቀኑ ማየምር ከወለዱ በኋላ ራሱ እንዴ ወልዳ ነው እንዴ የምትሉት አይነት ሁላ ስታይል ማለት ነው። በቃ አንዳንዶችን ደግሞ ስታየው ጸጉሯን ራሱ የምታበጥርበት ሰዓት አይኖራትም። ልብስ ሌላው ቀርቶ እግሯን የምትታጠብበት ሰዓት ባለመኖሯ ራሱ በካልሲ የምትውል ሴት ትኖራለች። ካልሲ ስለለበስኩ ነው። በካልሲ የምትውል ሴት ትኖራለች። ከደረሰባችሁ እንትን በሉ የምር። እኔ አሁን አራስ ቤት ሆኜ በጣም ማለት ነው በቃ እንዲህ ማለት ስለሚከብደኝ በቃ ካልሲ እንትን አይለየኝም ነበር። አይ ግን ቁም ነገር ማለት ነው ከማግባታችሁ በፊት የምታገቡትን ባል በደንብ መርምሩ። ዘው ብላችሁ አትግቡ። ዘው ብለን እየገባን ነው ችግር የምናመጣው እና ዘው ብላችሁ አትግቡ። እስቲ ረጋ በሉ ሴቶች፣ ረጋ በሉ። ረጋ ብላችሁ ባል የሚሆናችሁን ለልጃችሁ ትክክለኛ አባት የሚሆነውን እናንተ ራሳችሁን እንዳትጥሉ፣ ነገ ከወለዳችሁ በኋላ ራሳችሁን እንዳትጥሉ የሚንከባከባችሁን አይ ወልዳለች በቃ ከዚህ በኋላማ ምናምን ብሎ ሌላ ዋጋ የሚሮጠውን ሳይሆን በቃ የሚንከባከበውን እውነት ምረጡ። ባል ምርጫ ነው ወይ? ምረጡ ስላችሁ ደግሞ 3-4 ይዛችሁ ከመሀል ምረጡ አይደለም። ግን በቃ ህይወት ውስጥ ከመግባታችሁ በፊት እናንተ ማየት ያለባችሁን ነገር ይሁን። እኛ ያገባንስ እንደው አንድ ያግብተናል፣ ያገባ ነው አንድ ያግብተናል። እና ዋናው ትልቁ ራሷን ለመጣሏ ምክንያቷ ራሷ ናት ብዬ ነው የማስበው። በቃ ትልቁ ነገር ባል የሚሆናትን ለልጇ አባት የሚሆናትን ሰው መምረጥ መቻል አለባት። እሱን ከመረጠች አትወድቅም። ምክንያቱም ስትወድቅ ይደግፋታል። አራስ ቤት ራሱ እሷ ስተኛ እሱ ልጅ ይዛል ምናምን ነገር በቃ እሷ ብተኛ አጥሚት ይሰራል፣ ልብስ ያጥባል፣ ያግዛታል። ግን አንዳንዱ ጠዋት ይነሳና ገና ከተኝታ ራሱ ቁርስ አልደረሰም፣ ቁርሱን በልቶ ይወጣል። ምሳ ሰዓት መጥቶ ምሳ አልደረሰም። በምን አይነት ሲስተም ከጠዋት እስከ ምሳ ሰዓት ደረሰች? ምን ሰራች? ምንም ቤት የምትውል ሴት ስራ የላትም ይባላል። አሁን በእኛ በሀገራችን ምንድን ነው ሲባል እሷ ስራ የላትም፣ የቤት እመቤት ናት፣ ስራ የላትም። አንድ ቀን የቤት የእሷ ስራ ቢሰጠው ሰርቶ የማይውል ወንድ ነው እንደዚህ የሚለውን ስራ የላትም። እሷ ቤት ቁጭ ስትል እኮ ወይኔ
እና እሱ ስራ አንድ ቀን ቢሰጠው ስራ የላትም ይላል። ጠዋት ወጥቶ ምሳ ሰዓት መጥቶ ምሳ አልደረሰም እስካሁን እንዴት ምሳ ሳይደርስ ምናምን። እና ይሄ ወንዶች ደግሞ ማስተዋልን ይስጣችሁ፣ አስቡ፣ አስተውሉ። የምር እኛ ሴቶች ከተንከባከባችሁ ምንጊዜም አበቦች ነን። አበቦች ልላችሁ ነው ዛሬ ከአበባ ፊት የተቀመጥኩት። የምር ግን ሴት ልጅ በስርዓት ከተያዘች፣ ሴት ልጅ ምንጊዜም አበባ ናት። ከተንከባከብካት ጽጌረዳ ናትና ሌላም ለመመኘት አትቃጣም። ትላንትና ዛሬ ዘንጣ አምሮባት የምትመኛት ሴት ሚስትህም ያገባሃትም ሴት ትላንት ልክ እንደዛች ነበረች። ስለዚህ እሷም ደግሞ ነገ ስትወልድ ራሷን ስትጥል እንትን ትላለች ማለት ነው። ግን ራሷን እንድትጥል ደግሞ ምክንያት የምትሆናት አንተ ነህ እንጂ ሴት ልጅ ስለወለደች ራሷን መጠበቅ ያላትን ጊዜ አብቃቅታ እንዴትም እንደምንም ብላ አብቃቅታ መጠቀም ትችላለች። ግን አንዳንድ ሴቶች በጣም ጫና ይበዛባቸዋል እና በቃ ወይኔ ይሄንን ደማውን ምሳሳ ደረሰብኝ መጣብኝ ይሄን ሳልሰራ ምናምን እስከ ማለት ድረስ የሚደርሱ ሴቶች አሉና ለዛ ሁሉ ደግሞ አንተ ነህ ተጠያቂ። አንተ ስትገባ የሆነ ነገር ብታግዛት በቃ የሆነ መረዳዳት ማለት ነው። አሁን እኮ የሰለጠነ ጊዜ ላይ ነው ያለነውና እንረዳዳ። ስንረዳዳ በቃ እንዴት ልበላችሁ፣ ጸጉርሽ እስቲ ተንጨባሯል፣ ጸጉርሽን ተሰሪ፣ እንደዚህ ሁኚ ምናምን በቃ ለራሳ አንድ የሆነ ነገር ስገዛ ለሷ አንድ የሆነ ነገር። የምር ብዙዎቻችሁ ወንዶች እንደዚህ አይደላችሁም። እንደዚህ አይነት ወንዶች የላችሁም እያልኩ አይደለም፣ አላችሁ። አቡ በጣም ደስ የምትሉ ምርጥ ባሎች አላችሁ። ግን ደግሞ ብዙዎቻችሁ ለራሳችሁ ጫማ ስትገዙ እሷ ቤት ስትሉ በባዶ እግሯ የምትውል ይመስል ጫማ ማገዙ አላችሁ። ለራስህ የሆነ ነገር ስገዛ ለእሷ የሆነ ነገር፣ ቢያንስ የልጅህ እናት ናት የሆነ ነገር በቃ እሷ የሆነ ነገር ስትሰራ ቁጭ ብለህ የታለመ ሰው ብለህ ከምታዝ አንተ የሆነ ነገር ብታቀርብ እሱ የሆነ ነገር ምናምን በቃ በመተጋገዝ ስንኖር ላይፍ ደስ ይላል። እና ሴቶችዬ ደግሞ በተቻላችሁ መጠን ራሳችሁን አትጣሉ። የምር ብዙ ሴቶች አላችሁ በቃ ማለት በቃ ብቻ አላቅም፣ ያው ትረዱኛላችሁ ብዬ ተስፋ አደርጋለሁ። እና ራሳችሁን አትጣሉ። ወንዶች ደግሞ በቃ የሆነ ለውጥ መጣ ብላችሁ ወደ ሌላ ሴት አትሩጡ። ያለውን ቤታችሁ ያለውን ነገር የተበላሸውን ነገር በምን ምክንያት ሊበላሽ ቻለ? በአሁኑ ሰዓት በጣም ብዙ ፍቺ እየበዛ ነው፣ ትዳር ማለት ነው። እና የሚጋባም ሰው እየበዛ ነው፣ የሚፋታም ሰው እየበዛ ነው። እና ያ ደግሞ የእኛ ችኩልነት ነው። የሆነ ግጭት ተፈጠረ ብለን የሆነ ነገር ተፈጠረ ብለን ቶሎ ለመለያየት ነው የምንሮጠው ማለት ነው። ግን እዛ ጋር ችግሩ ምንድን ነው? በምን ምክንያት? እሷ እንደ በፊት አይደለችም፣ ተቀይራለች። በቃ ስቲል ራሷን እንኳን አጠብቅም የምትሉ ወንዶች አላችሁ። ግን ራሷን ላለመጠበቋ ምክንያቱ አንተ ነህ። ገብቶሃል አይደለ? እና ስታገባት በመጀመሪያ ሚስቴ ብለህ አንድ ቤት አብራት ስትኖር ብዙ ነገሯን ልትጋራ ነው ሚስቴ ብለህ የምታገባት። እሷም ብዙ ነገርህን ልትጋራ ነው ባሌ ብላ የምትቀበልህ። እና ከተጋባን በኋላ ብንተሳሰብ ከመጋባታችን በፊት ካለው በላይ ተጋብተን ደግሞ ብንተሳሰብ ኑሮ የመበተኑ ራሱ እንትን በጣም ማናሳ ነው የሚሆነውና በዚህ ማለ ራሱ ልጆች ይጎዳሉ። በቃ ትልቅ ምክንያት እንደ በፊት አይደለችም፣ ራሷን አትጠብቅም ምናምን የምትሉ ትኖራላችሁ። እና ራሷን ወደምትጠብቀው ዋጋ ትሄዳለህ። ያችም ራሷን የምትጠብቀው እኮ ከልጅ ነጻ ስለሆነች ነው። ስለዚህ እንደዛ ከመሄድ በፊት ሌላ አማራጭ ሌላ ሴት ጋር አስበህ ከመሄድ በፊት ቤትህ ያ ነገር ሊፈጠር የቻለበት ምክንያት ምንድን ነው? በምን አይነት ሁኔታስ ማስተካከል እችላለሁ ብለህ የቤትህን ህይወት ምርምር አርግተህ ትዳርህን አስተካክል። ማርዬ አንቺም ራስሽን ጠብቂ። ጌታን ሰዓትሽን ብቅት እያረግሽ እና ደግሞ ብዙ አትሆኑ፣ ብዙ አትውደዱ፣ ብዙ አትነጠፉ። የምር በቃ ብዙ አሉ። አሁን አራስ ቤት ራሱ ሆኖ በቃ ሽቁጥቁጥ ብሎ እሱ መጣብኝ ብላ ምናምን በቃ እሱ ሲያስብልሽ አንቺም ታስቢለታለሽ። ማለት አታስቡለት ማለት አይደለም፣ ግን ብዙ አትሆኑ። ብዙ ስትሆኑ ወንዶች ብዙ የሚሆንላቸውን ሰው ነው የሚረግጡት ማለት ነው። ብዙ የሚሆንላቸው እንጂ ጣል የሚያረጋቸውን ሰው ነው የሚይዙት። የምር ብዙ ሲሆኑላቸው ማለት ነው። ብዙ ሲሆኑላችሁ ማለት ነው ወንዶች በጣም በቃ ምንጣፍ እንመስላችኋለን እና ዝም ብላችሁ ልትረጋግጡን ትፈልጋላችሁ። እና ሴቶች ብዙ አትሆኑላቸው፣ ለወንዶች ብዙ አትሆኑላቸው። ልክ አለው፣ ሁሉም ነገር ልክ አለው። ስለዚህ ሁሉንም ነገር በልክ ተደርጎ ራሳችንን ጠብቀን ቤታችንን አጥብቀን ትዳራችንን ጠበቅ አርግተን መያዝ አለብን እላችኋለሁ ማሮቼ። እና ዋናው ቁም ነገሩ አግቡም ውለዱም ምንም በሉም ሴቶች ራሳችሁን ጠብቁ። ያላችሁን ጊዜ ለማብቃቃት ሞክሩ። ከዚህ ውጪ ደግሞ እሱ መጣ ብላችሁ ከምትሽቆጠቆጡ ማለት ነው ይሄን አግዘኝ፣ ይሄ ከብዶኛል፣
እንደዚህ ብላችሁ ግልጽ። ብዙ ጊዜ ሴቶች ስሜታችንን አውጥተን አንናገርም። ስሜታችሁን ተናገሩ። ለምን እንዲያታረግም አባ እንዲህ ብታረግ እኮ እንዲህ ብታረግ በቃ ነገሮች ይስተካከሉ። በመነጋገር ካመንን ምንም የማይፈታ ነገር የለም። ዋናው ግን ፍቅር ነው። ፍቅር ካለ ማለት ነው። እና አላችኋለሁ ቃይችልላችሁ ነው የመጣሁት ዛሬ ለፈለፍኩባችሁ እና በቃ ወዳችኋለሁ። መልካም ቀን ይሁንላችሁ። እንደነገርኳችሁ ለቤት አዲስ ከሆናችሁ ሰብስክራይብ አድርጉልኝ፣ እንዲሁም ደግሞ ቪዲዮ ላይክ እስቲ 10 ሺህ አስገቡኝ። ግን ውልል ነው። ኧረ ተው ግን ምን አለበት አሁን ኬክ ብቆርስ ኬክ ምናምን ብቆርስ ምን አለበት 10 ሺህ ገብቼ። ኧረ ተው። እና ለማንኛውም በቃ መልካም ቀን ይሁንላችሁ። ሰብስክራይብ ማድረግ እንዳይረሳ። እወዳችኋለሁ። ባይ ባይ ቅመሞች። የመልካም ስራ ብዙ ትዳር እውነት ግን እንትን ብሎኝ ነው ማለት አንዳንዴ የውስጣችሁን የሚሰማችሁ ነገር ስታወሩ ደስ ይላል አይደል? እና ብዙ ወንዶች ጊዜ ለሴቶች አሰጡም። እና እባካችሁ ወንዶች እኛ ሴቶች ከተንከባከባችሁን እውነት ከወደዳችሁን በጣም እኛ ከምትሆኑልን በላይ ነው የምንሆነው ማለት ነው። እና ሴት ልጅ ለቤትህ ድምቀት ናት፣ ለትዳርህ ድምቀት ናት፣ ለልጆችህ እናት ናት። እና ብዙ ወንዶች ሴት ልጅ ከወለደች በኋላ በቃ የሆነ ማለት ያው ራስ መጣል ይኖራል። አሁን ብዙዎቻቸው ጋር እንደነገርኳችሁ ጫና የሚበዛባቸው ሴቶች አሉና ከዛ ነገር አንጻር ሌላ ሴት ጋር ትሄድባታለ። ያ ደግሞ ይበልጥ ይሰብራታል። እና እባካችሁ ወንዶች የእህቶቻችንን ልብ አትስበሩ። እና በቃ የጎደለውን ነገር በመነጋገር ፍቱ። ቤታችሁ የጎደለውን ትዳራችሁ ላይ የጎደለውን ነገር በመነጋገር የማይፈታ ነገር የለም። እና በመነጋገር ሁሉንም ነገር ፍቱ እላችኋለሁ። እንፍታ፣ እኔንም ጨምር። በመነጋገር ሁሉንም ነገር እንፍታና በቃ ለዛ ነው በጣም መፋታት እየበዛ ነው። እውነት መጋባትን በዝቷል፣ መፋታትን በዝቷል። እና መጋባት ኖሮ መፋታት ባይኖር ደስ ይላል። በቃ ሁሌ በፍቅር ብትኖሩ ተሳስባችሁ ብትኖሩ ምናምን በሚፋቀር ሰው አትቀኑ ማለት በቃ ባል ለሚስቱ የሆነ እንክብካቤ ሲያደርግላት፣ ሚስት ለባሏ የሆነ ነገር ስታደርግላት ምናምን ደስ ይላል እውነት። እና ተናንሶ መኖር ደግሞ ምንም ማለት አይደለም። እኔ በላይ ነኝ የሚባል ነገር አይሰራም ትዳር ላይ። እና ተሳስቦ መኖር መልካም ነገር አለው ብዬ ስለማምን ይሄን ቪዲዮ የሰራሁት። እንግዲህ ያው የተመቻችሁ ላይክ አድርጉልኝ፣ ያልተመቻችሁም ላይክ አድርጉልኝ። መልካም ቀን ይሁንላችሁ።